ማንኛውም የሚጀምር ቢዝነስ ካለ ለወጣቱ ስፔሻል እንረዳለን። እንዲላጉርሳችሁና ቡና ታከፋፍላለች። የኢትዮጵያ ነጭ ማር ነው። በኦሮሞ ባህልም ቂቤ ተደርጎበት ኮካ መስራት ለምትፈልጉ በከሰል ቡና ማፍላት ከፈለጋችሁ የኢትዮጵያ ድርቆሽ ነው። አንበሳ የኢትዮጵያ ሻይ ቅጠል አለ። እኔ የምፈልገው ጀበና እዚህ ጋር አለ። አሁን ፉትስክሬ አካባቢ ብራይት መርካቶ ሚል የኢትዮጵያ ሱቅ አለ። ማንኛውም የሚጀምር ቢዝነስ ካለ ለወጣቱ ስፔሻል እንረዳለን። ይሄ የእርጋ ጨፌ ነው። ይሄ 15 ብር ነው ኪሎ የሚሸጠው። እኛ አብሻ አለ፣ ቅመማ ቅመሞች አሉ። ኢትዮጵያ ድርቆሽ ነው። በጣም በቀላሉ እሱም መታችሁ ማግኘት ትችላላችሁ። ጥሬ ስጋ አላቸው። ቸርች አባላት አንድ ላይ መጥተው ዛሬ ጥሬ ስጋ እየበሉ ነው። ቃተኛ ወይ ደግሞ አነባበሮ በጣም ቆንጆ ክትፎ ነው። በጣም ቆንጆ ነው በእውነት ፎን እንዲላጉርሳችሁና እንጀራው ራሱ በጣም ቆንጆ እንጀራ ነው። ከአልኮል ፍሪ የሆነ የዝንጅብል መጠጥ አላቸውና መታችሁ ሬስቶራንቶቹን፣ ሾፖቹን እቃ በመግዛት ምግብ በመብላት ሰፖርት አድርጓቸው። እንግዲህ ተመልካቾቻችን ሮሆቦትን ከውጪ እንዳሳየዋችሁ እንግዲህ ሱቁን አይታችኋል። የት አካባቢ ነው? ፉትስክሬ አካባቢ ነውና ምን እንዳለ ደግሞ አሳያችኋለሁ። እንደምታዩት እንግዲህ ቆንጆ አበሻ ቀሚሶች አሏት። በጣም በሚያምር ላይክ ሽፎን በነጠላ የሚለበስ ሽፎን አለ። እዚህ ጋርም ደግሞ እንደምታዩት እንግዲህ አበሻ ቀሚስ በጣም ቆንጆ በእውነት ቆንጆ አበሻ ቀሚሶች ቆንጆ እቃዎች ነው ያሏቸው። የምትፈልጉት በምርጫ ነው ያለው። ውስጥ አሳያችኋለሁ በደንብ። ቡና እዚህ ጋር እንደምታዩት ቡና ታከፋፍላለች። የይርጋ ጨፌ የሲዳማ ቡና አላት። ቡና እንደዚህ በጥሬ መግዛት ለምትፈልጉ በብዛት እሷ ታገኛላችሁ። ማር አለ፣ ነጭ ማር መግዛት ለምትፈልጉ ከኢትዮጵያ ነው። የኢትዮጵያ ነጭ ማር ነው፣ የአውስትራሊያ እንዳይመስላችሁ። ቡናውም የኢትዮጵያ ነው። እንግዲህ እንደምታዩት ደግሞ እዚህ ጋር ምጣድ አለ፣ የሸክላ ምጣድ አለ፣ የገንፎ እህል አለ። ከኢትዮጵያ ነው፣ ከእንትን አይደለም፣ የአውስትራሊያ አይደለም። እንዳለ እቃዎቿ የኢትዮጵያ እቃዎች ናቸው። እዚህ ጋር የምታዩት የትንንሾች መሶቦች አሏቸው። የጀበና ማስቀመጫ አላት፣ ጣባ አለ፣ በጣም ብዙ እቃ አላት። ይሄ ደግሞ እንግዲህ እንደሚታወቀው በጉራጌ ባህል ብዙ አውቃለሁ። በኦሮሞ ባህልም ቂቤ ተደርጎበት ጮጮ ምናምን ላይክ ሲሰራ ወይ ደግሞ የትኛውን ባህል ላይ አይ ቲንክ ይደረጋል። የቅቤ ነው። ይሄ ደግሞ እንግዲህ እንደምታዩት አለ ለጥብስ ለምትፈልጉ በዓል ሲመጣ ምናምን የሸክላ ድስት ጥብስ መስራት ከፈለጋችሁ ይሄ አለ። እንደምታዩት እንግዲህ መሶቦች፣ ትልልቅ መሶቦች አሉ። በምርጫችሁ በጣም መታችሁ። በጣም የሚያምር ሾፕ ነው እና እንግዲህ ኮካ መስራት ለምትፈልጉ ይሄ የገብስ ፔፕሲ ኮካም ይባላል። ወደ ወለጋ አካባቢ ደግሞ እንዲያውም ከኔቶ ይባላል እና ይሄ በገብስ የሚሰራው ከአልኮል ፍሪ መጠጥ ከፈለጋችሁ ይሄ ቤት የሚሰራውን ኮካ መስራት ትችላላችሁ። በጣም ተዘጋጅቶ ተቀመጠ ስለሆነ ስለዚህ ይሄም ደግሞ የምታዩት የአክሱም እንትን አላችሁ። ረከቦት ትልቁን ከፈለጋችሁ እዚህ አለ። ረከቦቶች አሉ፣ ብዙ አይነት እቃዎች አሉ። እንደምታዩት ትልቁ መሶብ እንዳሳያችሁ መሶብ በጣም ብዙ ምርጫ አላትና ትጠቀማላችሁ። እቺን አያችኋት። እንደዚህ ጥሬ ስጋ ስትበሉ ሚጥሚጣ ሰናፍጭ ምናምን ቅቤ አንዳንድ ነገር ቆጭቆጫ ማስቀመጫ ይሆናል። እሱንም ታገኛላችሁ ከሷ ጋር። እንደገና ደግሞ ምድጃ አለ። ይሄ ከሰል ምድጃ በከሰል ቡና ማፍላት ከፈለጋችሁ ያው አብዛኛው ሰው አለው መሰለኝ የሚያስበው፣ ግን ከሌላችሁ እዚህ መታችሁ ማግኘት ትችላላችሁ። በጣም የከሰል የባህላዊ ነውና ባህላችሁን አትልቀቁ። ብዙ ምስር ክክ ምናምን ያው አውስትራሊያ ውስጥ ያለው እቃ ነው በብዛት። እነሱ ደግሞ እነዚህ እንግዲህ የባህል እቃዎች በጣም ብዙ ነው ያላት። ሽሮ በርበሬ ምጥን ሽሮ ከፈለጋችሁ አሁን ይሄ በጣም ቆንጆ ምጥን ሽሮ ነውና ታገኛላችሁ። ከሷ ጋር መታችሁ ስታዩት ራሱ ደስ የሚል ነው። ሱቁ ወክ ስታረጉት ምንም ክራውድድ አይደለም፣ ጽድት ያለ ነው። የምትፈልጉትን እቃ የምትፈልጉ ቦታ ላይ ማግኘት ትችላላችሁ። በጣም ደስ የሚል
እንትን ያየሁት ድርቆሽ ከፈለጋችሁ ድርቆሽ አለ። የኢትዮጵያ ነው፣ የዚህ ሀገር እንጀራ ሳይሆን የኢትዮጵያ ድርቆሽ ነው። እሱንም ታገኛላችሁ። እነዚህ ትልልቅ ጣባዎችም ከፈለጋችሁ ትልልቅ ጣባዎች አሉ። የኢትዮጵያ አንበሳ ሻይ ቅጠል ከፈለጋችሁ አንበሳ የኢትዮጵያ ሻይ ቅጠል አለ። መጠቀም ከፈለጋችሁ እንግዲህ መታችሁ ግዙ። አዲስ ሻይ አለ። አዲስ ሻይ ከፈለጋችሁ አዲስ ሻይ ማለት ሸክላ ድስት ራሱ አለ። እዚህ ጋር የጀበና እኔ የምፈልገው ጀበና እዚህ ጋር አለ። ቡና ማፈላበት አሁን እንትን ስለደረሰ ላይክ ኢቨንቱን በዚህ ነው ማፈላው። በደንብ ላሳያችሁ። ድስቱ ይሄ ሸክላ ድስት አንድ ላይ የተያያዘ ነው። ላይክ እንደዚህ እሳት ከስር አድርጋችሁ ሽሮ ወይ ደግሞ ዶሮ ወጥ ራሱ እንዳይቀዘቅዝ ለረጅም ሰዓት እንዲቀመጥ ከፈለጋችሁ ይሄ በጣም ቆንጆ ነው። ለየትኛውም ወጥ በዓል ሲኖር በተለይ ሸክላ ወጥ ከፈለጋችሁ ረጅም ሰዓት አሙቆ ያስቀምጣልና ተጠቀሙበት። ኑና ጎብኙ። ቦታው በጣም ለትራንስፖርት ለብዙ ነገር ምቹ ነው። ምንም ሩቅ አይደለም። ፉትስክሬ መቼም ሁሉም ኢትዮጵያዊ ያውቃል። ፉትስክሬ አካባቢ ምን አይነት እቃዎች እንዳሉ ታውቃላችሁ። እዚህ ግን አሁን ማየው በጣም ጽድት ያለ በጣም ናይስ ሾፕ ነው ያየሁት። በእውነት ነው የምላችሁ። ብዙ ጊዜ የኢትዮጵያን ሾፕ እንሄዳለን፣ ብዙ ነገር አንድ ላይ ይሸጣል። ግን ይሄ ምግብ ነክና እቃ ነክ ነገር ብቻ ነው። በጣም ቆንጆ ነው። እንደገና አንድ ደግሞ ያየሁት ነገር ልንገራችሁ። ቄጤማ ቡና ማፍላት ለምትፈልጉ ቄጤማ አለ፣ ላሳያችሁ። በጣም ቆንጆ ቄጤማ የኢትዮጵያ ታውቃላችሁ አይደል? ይሄ አሁን ኢትዮጵያ ላይ ራሱ ተለምደዋል። ይሄ አርቲፊሻል ቄጤማን መጠቀም ኢትዮጵያ ላይም ተለምደዋል። እና ይሄ ቄጤማ መታችሁ ከዚህ ታገኛላችሁ። ቡና በዓል ሲኖር ለብዙ ነገር አስፈላጊ ስለሆነ ያለ ቄጤማ ደግሞ ቡና አያምርም። እንግዲህ እኔም አንድ ይዤ እየሄድኩኝ ነው። አንድ ይዤ ሄዳለሁ ለበዓል ስለደረሰ። እናንተ መታችሁ እንግዲህ የራሳችሁን ወስዳችሁ እንደምትሄዱ ተስፋ አድርጋለሁ። አመሰግናለሁ። ቴንክ ዩ። ወደ ፉትስክሬ አካባቢ እንግዲህ ብራይት መርካቶ ሚል የኢትዮጵያ ሱቅ አለ። በጣም ቆንጆ ሱቅ ነው። ብዙ እቃ አላቸው። የኢትዮጵያኖች እቃ አለ። እዚህ ውስጥ እንደምታዩት እንግዲህ ሲኒ፣ ጀበና፣ ሁሉም ነገር አለ። ወደ ውስጥ ገብተን ደግሞ ምን አይነት እቃ እንዳላቸው የአበሻ ቀሚስ፣ ሁሉ ነገር አለ። እስቲ ውስጥ እንዝለቅና ደግሞ አሳያችኋለሁ። እዚህ ጋር የአበሻ ልብሶች ይሸጣሉ። ብዙ እቃዎች አሏቸው እና እንደምታዩት እንግዲህ ሽሮ በርበሬም አለ። እዚህ ጋር እቃዎች በደንብ ቆንጆ እቃዎች ናቸው ያሉት። ድርቆሽም አለ፣ መሶብ አላቸው፣ የተለያዩ እቃዎች አላቸውና ዛሬ እኔም በአጋጣሚ ሲኒ ለመግዛት መጥቼ መሶብ ለምትፈልጉትም መሶቦች ከትንንሽ እስከ ትልልቅ አሉ። ሳህን በጣም ደስ ያለኝ ሳህን ይሄኛው ሳህን ነው። ይሄ ሳህን በመሶብ መልክ በማይካ ነው። ለምትፈልጉ ሰዎች እንግዲህ እንትንም አላቸው ምጣድ፣ ይሄ የከሰል ማንደጃም አለ። እንግዲህ ሲድኒ የምትኖሩት ከፈለጋችሁ እዚህ ማግኘት ትችላላችሁ። ሜልበርን ያላችሁት በደንብ ይዩትና የምትፈልጉት ቅባትም አለ፣ ብዙ ነገር አለ። ኮፍያዎች፣ የተለያዩ እቃዎች አሏቸው። መግዛት ለምትፈልጉት እንግዲህ ሱቁን ጎራ ብላችሁ መጎብኘት። ከሱ ጋር ደግሞ እስቲ ምን አይነት እቃዎች እንዳሉትና ሱቁ ስንት ጊዜ እንደቆየ ደግሞ ትንሽ ጥቂት ከሱ ጋር አወራለሁ። እኔ ዘራይ ከበደ እባላለሁ። ብራይት መርካቶ 10 አመቱ ነው። እኛ የኢትዮጵያን ፕሮዳክት እናመጣለን። ከሌላም ሀገሮች እናምጣን። ቻይና፣ ህንድም ይመጣል። የተለያዩ ፕሮዳክቶች አሉን። ስፔሻል ኢትዮጵያ ኤኒዋን ኒድስ የኢትዮጵያ ምግብ ቤት የተሰራ የቤተሰብ የሚሰራው እህሎች ቡላ፣ ቆጮ፣ በርበሬ፣ ሽሮ እንደውም ሆልሴል ሰፕላይ እናደርጋለን። ማንኛውም የሚጀምር ቢዝነስ ካለ ለወጣቱ ስፔሻል እንረዳለን። we give them 28 ቀን እንሰጣቸዋለን። በ28 ቀን ውስጥ እንዲከፍሉ ጋፕ እንሰጣቸዋለን። ካልቻሉም ደግሞ ወር እናደርግላቸዋለን። ሆልሴል በጣም ቅናሽ ዋጋ አድርገን እንሰጣቸዋለን። የፈለጉትን ፕሮዳክት ከሳህን፣ ከጀበና፣ ከሲኒ፣ ማንደጃ በተለያየ ነገሮችን ሰፕላይ እናደርጋለን። ማንኛውም ሰው ከመጣ ኮንታክት ካረገን ብራይት መርካቶ ዌብሳይትም አለን። ኢቤይ አካውንትም ከገባችሁ ብዙ ፕሮዳክቶች አሉ። በዛ ውስጥም ኦርደር ማድረግ ትችላላችሁ። በራሱ ብራይት መርካቶ ላይም ሆነ ዌብሳይት ላይ ኦንላይን የሚገኘው እና ብራይት መርካቶ ነው የሚገኘው ዌብሳይቱ ላይ። ምን አይነት እቃዎች ናቸው? አሁን በሆልሴል ነው ወይስ እንደዚህ በነጠላ? በነጠላ እኛ በሱቃችን ውስጥ በነጠላ ነው የምንሸጠው እና ማንኛውም ሰው ቢዝነስ የሚከፍት ካለ እርዳታ የሚፈልግ
በሆልሴል ሰፕላይ እናደርገዋለን። ቡና በርበሬ ቡና ራሱ ወደ ፈለግሽው ኪሎ ሰፕላይ እናደርጋለን ለማንኛውም ሰው የኢትዮጵያ ፕሮዳክት ሁሉ ፈለግሽው ነገር ብጠይቅን አለ ከመሶብ ከሮኮቦት ተለያዩ እቃዎች ከኢትዮጵያ የሚመጡ የሚፈልግ ሰው ካለ ልብስም በኦርደር ማምጣት እንችላለን። የሚፈልጉትን በየአመቱ ኮንቴነር ይገባል። እኛን ኮንታክት ማድረግ አለባችሁ ታዲያ እና ለሆልሴል ኢንዲቪጁዋል ልግዛ ካልሽ ግን አንሸጥም። ሆልሴል ስገጂ ብዙ ስለሚሆን አንዴ ነው የምልከው እና የሺፕመንቱን ራሳቸው ነው የሚከፍሉት ሰዎቹ ታዲያ። ኦኬ እነዚህም ይሄ ከኢትዮጵያ የሚመጡት እነዚህም በሆልሴል መሶቦቹ ምናምን ይሸጣሉ። That's right. ቡና የት ሀገር ቡና ምናምን የይርጋ ጨፌ ያለን ሲዳማ ጉቺ አለ የሐረር ቡና አለ እና በብዛት ግን የምናስገባው የይርጋ ጨፌና የሲዳማ ነው። የይርጋ ጨፌ ይሄ የይርጋ ጨፌ ነው። ይሄ 15 ብር ነው ኪሎ የሚሸጠው እኛ። ይሄ 13 ብር ነው እኛ የሚሸጠው የሲዳማ ነው። አሁን ያላችሁ የሁለቱ ብቻ ነው ሲዳማና እንትን አለ እና የተለያዩ ቡናዎች ከፈለጋችሁ ደግሞ ሊመጣ ይችላል። የሐረር ቡና በጣም ሊሚትድ ነው፣ በብዛት አይገኝም። ምናልባት 30 ኪሎ ወይ 40 ኪሎ ብናገኝ ነው ለሰው፣ በብዙ አይመጣም አይገኝም የሐረር ቡና እና በተረፈ እንደዚህ የጥብስ የሸክላ ጥብሶች ስንት ነው ዋጋው? 40 ብር እኛ ስንሸጥ። ኦኬ ሆልሴል ሲሆን ይቀንሳል። ሆልሴል always we give discount to people to make money $5 or $3 but each item ቀንስና ይሸጣለን። ኦኬ እዚህ ጋር ቡላ ሽሮ በርበሬ አቢሻል ቅመማ ቅመሞች አሉ። ኦሲን እዚህ ሀገር ነው ወይስ ቅመሞቹ ኢትዮጵያ ነው። ሞሪንጋ የኢትዮጵያው ነው የህንድ አይደለም። ይሄ የኢትዮጵያ ፕሮዳክት ነው። በጣም ቆንጆ ኦርጋኒክ ነው ሞሪንጋው በጣም እየሄደ ነው። ኢትዮጵያ ነው እሱ ኢትዮጵያ ድርቆሽ ነው እና የጤፍ እንጀራ ያው ነጭም ጥቁርም አለ። ሌላ ያው እንደምታዩ ያው ተለያዩ ሲኒና ጀበኖች እናመጣለን። የካልቸር ለማንም ማስቀየም አንፈልግም። በኦዳ አለው ይሄ አለ በኦዳ አለ በዚህኛው ሳይሆን በዛኛው በገዳ አለ። በገዳም አለ። የተለያዩ እቃዎች ስትፈልጉ ሰፕላይ እናደርጋለን ነው። ኤቭሪቲንግ የምታዩ ሆልሴል ስትፈልጉ በቅናሽ እንሰጣቸዋለን ማለት ነው። እናመሰግናለን። እኛም ሱቁን ጎብኝተናል። ለምትፈልጉ ሰዎች እንግዲህ በጣም በቀላሉ እሱን መታችሁ ማግኘት ትችላላችሁ። ከሱ ጋር ወይ ደግሞ ሌሎችም አሉ ሱቅ ውስጥ የሚሸጡ በጣም ብዙ ፕሮዳክቶች አሏቸው። እንግዲህ ኑና ተገበያዩ። እቺን ቁጥራቸው እዚህ ላይ አለ። ቁጥራቸው እዚህ ላይ አለ። ዌብሳይት ላይ ከስራ አስገባላችኋለሁ ቪዲዮ ላይ ለሚፈልግ ሰው መታችሁ ኮንታክት አድርጓቸው። መምጣት አይጠበቅባችሁ። ኤኒዋን ኮላስ ኦርደር ማይቻላል ይቻላል። አንድ ላይ ጥሬ ስጋ አላቸው። እንደዚህ በህብረት መታችሁ አንድ ላይ እንግዲህ ተገናኝታችሁ ቆንጆ ጥሬ ስጋ አላቸው። እንግዲህ ካለቀን የደረስኩኝ ኦሬዲ ኦልሞስት አልቋልና ግን መታችሁ መጎብኘት ትችላላችሁ። ዊኬንድ በጣም ደስ የሚል ድባብ አለው። እንደዚህ አንድ ላይ በመብላት መታችሁ እንግዲህ ቡናውንም ምግቡንም እንደምትበሉ ተስፋ አደርጋለሁ። እንደምታዩት ብዙ ሰው በጓደኞች አንድ ላይ ቤተሰቦች ቸርች አባላት አንድ ላይ መጥተው ዛሬ ጥሬ ስጋ እየበሉ ነው። እንግዲህ እኛም ደግሞ የቀረበልን ምን አይነት ምግብ አለ የሚለውን ደግሞ አሳያችኋለሁ። እየበላንም ደግሞ ጣዕሙን ምን አይነት ውበት እንዳለው እናሳያችኋለን። አብራችሁን ቆዩ። መታችሁ እንደምትበሉ ተስፋ አደርጋለሁ። እኔ በጣም ወደ ቦታ ስለሆነ እንግዲህ አብረን ወደ ምግቡ እንሄድ። እንግዲህ እንደምታዩት ምግቡ መጥቷል። ይሄ ቃተኛ ወይ ደግሞ አነባበሮ ያው ቃተኛ የታወቀ ነው። በአሁኑ ሰዓት ቃተኛ ተብሎ ስለሚበላ ከጀርባ ያው ሰዎች ስላሉ እነሱን ቃተኛውን እንግዲህ በበርበሬ በጣም ቆንጆ ነው። ያው ሳናመሰግን ነው የበላነው። እንግዲህ ከጀርባ ደግሞ ፓስታሉ እንደምታዩት በጣም ቆንጆ ነው። ምታችሁ እኔ መሰለ ቃተኛ ታገኛላችሁ። እንጀራውም እንደምታዩት እንግዲህ ክትፎን ደግሞ እዩት። በጣም ቆንጆ ክትፎ ነው። አይቤው ጎመኑ እውነት በማንኪያም ሆነ በእጅ ብትበሉ አንደኛ ነው። ይሄኛውን ደግሞ እዩት። ጎመን በስጋው በጣም ቆንጆ ነው። እንግዲህ በጌታ በኢየሱስ ስም የተባረከ ይሁን። ይሄኛው የኔን ፕሮፐር ከዚህኛው ልቅመስና ወይ ከክትፎ ልቅመስና ላሳያችሁ።
ክትፎ በጣም ቆንጆ ነው I swear በጣም ነይ ቅመሽ ጎመን ስጋ አለው እሷ vegetarian ናት አትበላም በኢትዮጵያ አይደለችም half ኢትዮጵያዊ ናት ጫካ ውስጥ ህንድ ውስጥ የተወለደች ይሁት ቀፈኛውን ቤት ጎመን እንደምታዩት በጣም ያምራል ጎመን በስጋው በጣም ቆንጆ ነው በእውነት ሁለት ስታዩት ራሱ በቃ ታውቁታላችሁ ቂቤው የክትፎ በጣም ቆንጆ ነው በእውነት የጎመኑን ክትፎን ይሁት ክትፎን እንዲላጉርሳችሁና ጎመኑ ራሱ በጣም ቆንጆ ጎመን ነው እንብላ እንግዲህ አንደኛ በጣም የሚጣፍጥ ነው በጣም ቆንጆ ነው መታችሁ ዊኬንድ ላይ ደግሞ ጥሬ ስጋ አላቸው ቆንጆ ጥሬ ስጋ አላቸው በቤተሰብ በጓደኛ ሆናችሁ ከቸርች መልስ ወይ ደግሞ ቅዳሜ እንደዚህ ቅዳሜ ቀን ከመጣችሁ ኦርደር አድርጋችሁ ጥሬ ስጋ በግሩፕ መብላት ትችላላችሁ በጣም የሚጣፍጥ ምግብ ነው ያላቸው በእውነት እንጀራው ራሱ በጣም ቆንጆ እንጀራ ነው እንደምታዩት ላይክ የጤፍ ነው ጥሩ የጤፍ እንጀራ ነው ያላቸው ቡናም አላቸው እንደገና ደግሞ በጣም ቆንጆ የሚጠጣ ነገር አላቸው ከዝንጅብል የተሰራ የዝንጅብል ከአልኮል ፍሪ የሆነ የዝንጅብል መጠጥ አላቸውና እሱንም ደግሞ እንድትጠጡ እሱንም ደግሞ ጋብዛችኋለሁ ለምን ሳይሞከር ቆንጆ ነው ብላችሁ ትርጉም የለውም ስለዚህ ሞክሬው ጠጥቼ ያውቃለሁ በጣም ቆንጆ ምግብ ነው ያላቸው ቆንጆ የዝንጅብል የሚጠጣው በተለይ በጣም ወድጄዋለሁ በቀደም እንደውም ልጆች ይዤ መጥቼ ልጆች በጣም ወደውት ሲጠይቁኝ ነበር ከምንድነው የሚሰራ አልኮል ነው ወይ ብለው አልኮል ፍሪ ነው ምንም ነገር አልኮል የለውም መታችሁ እሱንም ጠጡ በጣም ቆንጆ ቦታ ነው ለትራንስፖርት ምቹ ነው ታገኙታላችሁ ምግቡን እየበላው አወራችኋለሁ አፌ ላይ ክትፎን ሲጨርሰው አፌ ላይ አሁንም እየመጣብኝ አፌ ላይ መቆየት አለበት ስለዚህ እየበላው ነው የምነግራችሁ እያጣፈጡኝ በእውነት ነው የምላችሁ እግዚአብሔር በጣም ምርጥ ክትፎ ነው ምንም ማጋነን ምናምን አይደለም ጣዕሙ ራሱ በጣም የሚጣፍጥ ነው ክትፎ እንሰራለን ሁላችንም ይሄ ጣዕሙ ራሱ የኢትዮጵያ ክትፎ እንደዛ አይነት ጣዕም ነው ያለውና I hope መታችሁ ኢንጆይ እንደምታደርጉ ተስፋ አድርጋለሁ አንደኛ ነገር ደግሞ ኢትዮጵያዊ ላይክ ሬስቶራንት ሲከፈት ሌሎች ዜጎችም መቶ እንደሚጠቀሙት ሁሉ የኛም የየራሳችን ሌላ ቦታ ላይ ሄደን የምንጠቀመው ተኔ የራሳችን ቦታ ላይ ብንጠቀም ዊኬንድ አትሊስት ዊኬንድ ልጆቻችን ይዘመተን በየሬስቶራንቱ ባህላቸውን ምግብ አይ ነው ቤት ውስጥ እንደምንሰራ ቤት ውስጥ እንሰራለን ያበሻ ምግብ ግን በሬስቶራንት ደረጃ ሲሆን ደግሞ እነሱም ባህላቸውን ያያሉ ምን አይነት መስተንግዶ አለን ምን አይነት አቀራረብ አለው ሰው እንዴት ነው አፕሮቹ ሁሉ ነገሩ እሱን በዛው መንገድ ልጆቹን ስለምታስተምሩ ይዛችሁ ብትመጡ እንካረጅ አረጋቸዋለሁ ያው እንግዲህ እርስ በርስ ካልተረዳዳን ሌሎቹን ማስበን ኦፍ ኮርስ ቢዝነስ ምን ከፍተው ግን እኛም ደግሞ የራሳችን ነገር ብናሳድግ የሰውን ከምናሳድግ ጥሩ ተናለውና ነገ አንድ ኢትዮጵያዊ ቢሞት ቢታመም ይሄው ሰው ነው እርዳታ የሚያደርገው እንጂ እዛ ሌላ ሾፕ ሄዳችሁ ስፔንድ ያደርጋችሁት ገንዘብ መጥቶ እናንተን አይቀብርም ወይ እናንተን ደግሞ ካልጋ አያነሳም ስለዚህ ኢትዮጵያዊ ማሳደግ ተመልሶ ራሳችሁን እንደ ማሳደግ ራሳችሁን ነገ ለመልካም ነገር እንደማቅረብ ስለሆነ መታችሁ ሬስቶራንቶቹን ሾፖቹን እቃ በመግዛት ምግብ በመብላት ሰፖርት አርጓቸው ኢዚ አይደለም ሬስቶራንት አይደለም አንድ ትንሽ ነገር መስራት የሰው ሀገር ላይ ብዙ አይነት ዋጋ ተከፍሎ ነውና እናንተ ደግሞ እንግዲህ በመብላት በመግዛት ሌላ ቦታ መስፔን ብታረጉ ኦንላይን ከምትገዙ እቃዎችን ከየሾፑ ብትገዙ ምግብ ቤትም ደግሞ በወር አንዴ አስፈላጊ ስለሆነ መታችሁ ከልጆቻችሁ ጋር ከቤተሰብ ጋር ከጓደኞቻችሁ ጋር ባህልን እንድታሳዩ አበረታታለሁ በጣም አመሰግናለሁ መልካም ጊዜ ይሁንላችሁ እንግዲህ ቀሪውን ደግሞ ሌሎች ሬስቶራንቶቹንም አንዳንድ እንግዲህ ወደፊት እናሳያቸዋለን ሲድኒ ላይ ያሉትንም ሜልበርን ላይ ግን ብዙ ሬስቶራንት አማራጮች አሏችሁ ይሄ ግን the best ነው ለኔም ምን ታስቢያለሽ አንቺም ይሄን ሬስቶራንት ነው የምትጠቀሚው አይደል Yeah, it is my favorite. እዚህ ነው የምትመጡት እናንተ ማለት የኔ ሰው እንግዲህ እዚህ ነው መጠቀም የሚወደው የኔ ቦይፍሬንድ ራሱ ሌላ ቦታ ነበር የሚበላው አሁን ግን እዚህ ካስለመድኩት ወዲህ እዚህ ነው ሁሌ የሚበላው ቤተሰቡን ይዞ መጥቶ እዚህ ነው የሚመገበውና እዚህ
እናንተም እንደምትመጡ ተስፋ አደርጋለሁ እንግዲህ የጅንጅል ድሪንኩን ደግሞ እየጠጣ ያሳያችኋለን ምግቡን እንግዲህ ከካሜራ ጀርባ ያው ጠቅለል ያረኩ እየበላው አሳያችኋለሁ ስለዚህ አብራችሁን ቆዩ መልካም ጊዜ Thank you